ሰላም ዲኤምሲ ሪል ስቴቶች ነን። በጉጉት ሲጠበቅ የነበረው ዲያስፖራ ብሎክ በታላቅ የማስታወቂያ ዋጋ በካሬ 78,000 ብር ለኢትዮጵያውያንና ለትውልደ ኢትዮጵያውያን ለሽያጭ ቀረበ። ባለ 1 መኝታ 70 ካሬ በ5 ሚሊዮን ብር፣ ባለ 2 መኝታ 100 ካሬ በ7 ሚሊዮን ብር፣ ባለ 3 መኝታ 140 ካሬ በ10 ሚሊዮን ብር ለውስን ቤቶች ብቻ የወጣ የማስታወቂያ ዋጋ ስለሆነ ይፍጠኑ። ለበለጠ መረጃ ከታች ባለው ስልክ በዋትስአፕ ወይም በቴሌግራም ያገኙናል። ጤና ይስጥልን ክቡራን ተመልካቾቻችን፣ ሲሳይ አገና ከሉዓላዊ ሚዲያ አርብ የካቲት 28 2017 ዓ.ም በየመስኩ በተሰማራበት ጊዜ ባልታሰበ ሁኔታ እንዲህ አይነት ጦርነት ሲያጋጥም በጣም ለማመንም የሚከብድ ነገር ነው የነበረው። ምክንያቱም ምንም ምክንያት አለ። በትግራይ ከተሞች በክራንችና በዊልቸር የሚሄዱ ሰዎች ለዊልቸሩ ደግሞ ጠፍቶ አንዳንድ ሰዎች እያዋጡ ምናምን የሚደረግ ነገር ነው። ይሄንን ካየ በኋላ አንድ ሰው ጸጸት ውስጥ እንዴት አይገባ? ጸላኢናስ መን እዩ? ኦሮሞ ድዩ? አምሓራ ድዩ? ኤርትራ ድዩ? መን እዩ? ዓፋር ድዩ? ብሱር ጸላኢናስ መን እዩ? ጸላኢ ህዝቢ ትግራይ ሕወሓቲ ጥራሕ እዩ። በዛሬው ዝግጅታችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜና እናመራለን። በኢትዮጵያና ኤርትራ መንግስታት መካከል ያለው ውጥረት ተጽዕኖ አውሮፓ ድረስ ሊሰማ ስለሚችል የሚመለከታቸው ወገኖች ሁሉ ግጭት እንዳይነሳ ይከላከሉ ዘንድ አንድ የኔዘርላንድ የጥናት ተቋም ጠየቀ። ኤርትራ በፕሪቶሪያው የሰላም ስምምነት አፈጻጸም ውስጥ እንድትካተትም ጠይቋል። ክሊንግዴል ኢንስቲትዩት የተባለው የኔዘርላንድ ተቋም በኢትዮጵያና ኤርትራ መንግስታት መካከል በፕሪቶሪያ ስምምነት ማግስት የተፈጠረው ልዩነት ወደ ከፍተኛ ደረጃ መሸጋገሩን በመግለጽ ግጭት ከተነሳም ችግሩ ከሁለቱ ሀገራትና ከአፍሪካ ቀንድ ባሻገር በስደተኛ ሳቢያ ተጽዕኖ አውሮፓ ላይ ጭምር እንደሚሆን በማስገንዘብ ሁኔታዎችን ለመቀልበስ መንግስታትና ተቋማት እንዲንቀሳቀሱ ጥሪ አቅርበዋል። ከአጭር ጊዜ አኳያ ከኃይለ ቃላትና ከሚያነሳሱ ድርጊቶች እንዲታቀቡ እንዲሁም አንዱ መንግስት ለሌላው ተቋም የሚያደርገውን ድጋፍ እንዲገታ ወይም እንዲቀንስ በማድረግ ሁኔታዎች ይረጉ ዘንድ የሚመለከታቸው አካላት ሚናቸውን እንዲወጡ ጥሪ አቅርበዋል። ይህ ማለትም ነገሮችን ከመነሻ የማለስለስ እርምጃ በአፍሪካ ቀንድ እንግዳ ያልነበረና እንደ አውሮፓውያን አቆጣጠር በ2010 በቻድና በሱዳን የታየ መሆኑንም አስገንዝበዋል። በዘላቂነት ችግሩን ለመፍታት ደግሞ በሁለቱ ሀገራት መካከል መሰረታዊ ልዩነቶች የሆኑ ጉዳዮች ላይ እንዲነጋገሩ፣ ይህም ያልተፈታውን የድንበር ውዝግብ ጨምሮ ኤርትራ ኢትዮጵያን በቋሚ ስጋትነት የምትመለከትበት እንዲሁም የኢትዮጵያን የባህር በር ጥያቄ ላይ እንዲነጋገሩ ምክረ ሀሳብ አቅርቧል። ኤርትራ በፕሪቶሪያ የሰላም ስምምነት አፈጻጸም ላይ ተሳታፊ እንድትሆንም የአፍሪካ ህብረት እንዲጋብዛት ጥሪ አቅርቧል። የኢትዮጵያና ኤርትራ ዓለም አቀፍ አጋር የሆኑት ቻይና፣ ሳውዲ አረቢያና ዩናይትድ አረብ ኤምሬት እንዲሁም አሜሪካና የአውሮፓ ህብረት ነገሮች እንዲረጉና ግጭት እንዳይቀሰቀስ ሚናቸውን እንዲወጡ ጠይቋል። የደቡብ ሱዳን መንግስት በህገወጥ ተግባር ተሰማርታችኋል እንዲሁም ከአማጽያን ጋር ተባብራችኋል በሚል የሀገሪቱን ሰራዊት ምክትል አዛዥ ጨምሮ የፖለቲካ መሪዎችና ወታደሮችን በቁጥጥር ስር ያዋለ ሲሆን እርምጃውን ተከትሎ በሀገሪቱ ውጥረት ሰፍኗል። የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስም ዛሬ ማለዳ ወደ ደቡብ ሱዳን ጁባ ማቅናታቸው ታውቋል። ይህ በእንዲህ እንዳለም የአፍሪካ ህብረት ዛሬ ባወጣው መግለጫ ሱዳንን ሙሉ በሙሉ ከአፍሪካ ህብረት ማግለሉን አስታውቋል። በሳልቫኪር የሚመራው መንግስት እርምጃ እየወሰደ ያለው እንደ አውሮፓውያን አቆጣጠር በ2018 በተደረገ የሰላም ስምምነት የምክትል ፕሬዝዳንትነት ስፍራ ካገኙት የተቃዋሚው ፓርቲ መሪ ሬክ ማቻር ጋር ግንኙነት ያላቸው ላይ እንደሆነም የሚገልጹ ወገኖች እርምጃው የሰላም ስምምነቱን አደጋ ላይ እንዳይጥለውም ተሰግቷል። በቁጥጥር ስር ያሉት የደቡብ ሱዳን ከፍተኛ ባለስልጣናት የሰራዊቱ ምክትል አዛዥ ጀነራል ገብርኤል ዱፖና የማዕድን ሚኒስትሩ ፖት ኪንግ ቻውል እንዲሁም በርካታ የሰራዊቱ አመራሮች በቁጥጥር ስር መዋላቸው ተመልክቷል። የደቡብ ሱዳን ሰራዊት ምክትል አዛዥ ገብርኤል ዱፖ በቁጥጥር ስር ያሉት በአፐር ናይል ስቴት በተባለው የደቡብ ሱዳን ግዛት ለሚንቀሳቀሱ
አማጽያን ድጋፍ አድርጓል በሚል እንደሆነም ተመልክቷል። የተቃዋሚ መሪውና የሀገሪቱ ምክትል ፕሬዝዳንት ሪክ ማቻር ቃል አቀባይ እርምጃው የሰላም ስምምነቱን የጣሰና ቀውስ የሚያስከትል ነው ሲሉ አሳስበዋል። የምክትል ፕሬዝዳንቱ የሪክ ማቻር መኖሪያ ቤትም በወታደሮች መከበቡ ታውቋል። በደቡብ ሱዳን ቀውሱ በጠነከረበት በአሁኑ ወቅት የኢትዮጵያው የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ዛሬ ማለዳ ወደ ደቡብ ሱዳን ጁባ መጓዛቸውን የኢትዮጵያ የውጭ ጉዳይ ሚኒስቴር አስታውቋል። ስለ ጉዟቸው ዓላማ የተሰጠ ዝርዝር የለም። ይህ በእንዲህ እንዳለም የአፍሪካ ህብረት በዛሬው ዕለት ሱዳንን ሙሉ በሙሉ ከአፍሪካ ህብረት አባልነት አግዷል። ሱዳን ከየትኛውም የአፍሪካ ህብረት እንቅስቃሴ መታገዷን የገለጸው የአፍሪካ ህብረት ዛሬ ባወጣው መግለጫ ሲሆን የሲቪል አስተዳደር በሱዳን እስኪመለስ ድረስ እገዳው እንደሚቀጥልም አስታውቋል። በዋሽንግተን ዲሲ ከተማ የሚገኙ የጎዳና ተዳዳሪዎች ማረፊያዎች እንዲፈርሱና አካባቢዎቹ እንዲጸዱ ዶናልድ ትራምፕ ባሳሰቡት መሰረት ከትናንት ጀምሮ የተወጠሩ ላስቲኮችና ድንኳኖችን ማፍረስ ተጀምረዋል። ዶናልድ ትራምፕ በማህበራዊ ገጻቸው ትሩዝ ባስተላለፉት መልእክት የከተማዋ ከንቲባ ሙሪየል ብራውዘር የጎዳና ነዋሪዎችን ማረፊያ ካላፈረሱ የፌዴራል ተቋማቱ የማፍረስና የማጽዳቱን ተግባር ይቀጥላሉ ሲሉ ረቡዕ ዕለት አሳስበው ነበረ። የዋሽንግተን ዲሲ ከተማ ከንቲባ ቃል አቀባይ ለዋሽንግተን ፖስት በሰጡት አስተያየት የከተማው አስተዳደር እርምጃውን እየወሰደ ያለው ከፕሬዝዳንቱ ትዕዛዝ ጋር በተያያዘ ሳይሆን አስቀድሞ በተያያዘ እቅድ መሆኑን አመልክተዋል። ከጤናና ከደህንነት አንጻር በተያዘው እቅድ እንደ አውሮፓውያን አቆጣጠር ከየካቲት 27 እስከ መጋቢት 13 በ10 ቦታዎች ላይ የማፍረስና የመጽዳቱ ተግባር በተያዘው እቅድ እንደሚቀጥልም አመልክተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በተለይ በማሳሰቢያቸው ያነጣጠሩት በቤተ መንግስቱ ዋይት ሀውስና በውጭ ጉዳይ ሚኒስቴር አካባቢ ያሉ የጎዳና ነዋሪዎችን መጠለያ ሲሆን ከንቲባዋ የማያደርጉት ከሆነ የፌዴራል ተቋማቱ ይፈጽሙታል በማለት አስጠንቅቀዋል። ዋሽንግተን ዲሲ ንጹህና ዋስትና ያለባት ከተማ መሆን አለባት ያሉት ዶናልድ ትራምፕ በታላቋ ዋና ከተማችን እንደገና መኩራት እንፈልጋለን ሲሉ ነበር የጻፉት። በዋሽንግተን ዲሲ በአጠቃላይ ከ5600 በላይ ቤት አልባዎች በጎዳናና በመጠለያ እንደሚገኙ የገለጸው ዋሽንግተን ፖስት በቀደሙት 2 ዓመታት ቆጥሮ ከነበረው 12 በመቶ መጨመሩንም አመልክተዋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን ለረጅም ጊዜያት የህዝባዊ ወያነ ሓርነት ትግራይ ምክትል ሊቀመንበር በመሆን ሲያገለግሉ የቆዩትና በህወሓት ውስጥ በተፈጠረው ክፍፍል ወደ ድርጅት ጸሐፊነት በተደረገ ሽግሽግ የወረዱት አሁን እንደገና ደግሞ የኢትዮጵያ ብሔራዊ ምርጫ ቦርድ ህገወጥ በተባለው ምርጫ አመራር ሰየመው በዶክተር ደብረጽዮን ቡድን ውስጥ ፈላጭ ቆራጭ ከሚባሉት ግንባር ቀደም የሆኑት ወይዘሮ ፈትለወርቅ ገብረ እግዚአብሔር ሰሞኑን ቃለ ምልልስ ሰጥተዋል። አንድ የህወሓት ደጋፊ ለሆነ ሆራይዘን ለተባለ ሚዲያ ምናልባትም ማዕከላዊ መንግስት ውስጥ የነበራቸውን ኃላፊነት ማለትም የንግድ ሚኒስትርነትን አጥተው ወደ መቀሌ ከሄዱ በኋላ የሰጡት የመጀመሪያ አማርኛ ቃለ ምልልስ ይመስለኛል። ከዛ ውጭ በመሃል በተለያዩ መድረኮች ሲናገሩ ተሰምቷል። በአማርኛ ቃለ ምልልስ ሲሰጡ ተደምጦ አያውቅም። ምናልባት ከ5 ዓመት በኋላ ወይ ደግሞ ከ4 ዓመት ተኩል በኋላ የተሰጠ የመጀመሪያ ቃለ ምልልስ ይመስለኛል። እንግዲህ የህዝባዊ ወያነ ሓርነት ትግራይ ውስጥ ዶክተር ደብረጽዮንም ከሚመጡ ሌላም ሰው ከሚመጣ በዋናነት እሳቸው ናቸው የሚባል ነገር አለ። እንግዲህ በዋናነት ደግሞ ከጀርባ ያሉት እነ አቶ ስብሐት ናቸው። ከእነ አቶ ስብሐት ጋር ደግሞ ተያይዞ ያው እንደ ቡድን የተደራጁ ሰዎች በመሆናቸው የሆነ በተወሰነ ደረጃ ከህወሓትም በላይ የሆነ ሰፈር መብት አስጠባቂ ወይ ደግሞ የሆነ ዙፋን አስጠባቂ ተደርገውም የሚወሰዱ ሰዎች በመሆናቸው ምናልባትም ወይዘሮ ፈትለወርቅ ወደ መድረኩ መጥተው መናገራቸው ምን አዲስ ነገር ይዘው መጥተዋል፣ ስሜታቸውስ ምን ምንድን ነው የሚለውን ነገር ለመገንዘብም ስለሚያግዝ ተከታትየው ነበር። ወደ 3 ሰዓት ምናምን አሰልቺ ነው በተወሰነ ደረጃ። በሌላ በኩል ደግሞ መረጃውን ሂደቱን ለማወቅ ለሚፈልግ ሰው ጥሩ ነበር። ግን መረጃ ሳይሆን ያው የራስን ፍላጎት የራስን ስሜት ስለሚነገር የተሟላ ነገር አይቀርብም። እንደገና ደግሞ ስለ ጉዳዩ የሚያክሰው ስለማይጠይቅ ደግሞ የሚፈጠሩ ክፍተቶች አሉ። እነዛ ነገሮችም ተደምረው እንግዲህ በአጠቃላይ ቃለ ምልልሱን እንደተከታተልኩት ቲፒኤልኤፎች በተለይ ደግሞ የተወሰነው ቡድን አሁንም ከችግሩ ለመውጣት እና መፍትሄ ለመፈለግ እየተዘጋጀ ያለመሆኑን የሚያሳይ ነገር ነው።
ከችግር ለመውጣትና መፍትሄ ለመፈለግ የሚሞክር አካል የመጀመሪያው ተግባር ቢያንስ የተፈጠሩ ነገሮችን በተመለከተ እነዛ ጉዳዮች አሁን ተመልሶ ማንሳት አያስፈልግም፣ ያ አስቸጋሪ አስጨናቂ ጊዜ ነው አልፏል፣ ለታሪክ እንቶ ብሎ ቢያልፉ ጥሩ ነው። ግን ባላሰብነው፣ ባልጠበቅነው፣ ባልገመትነው ሁኔታ ጦርነት ተከፈተብን። ከእንግዲህ በኋላ ጦርነት የሚባለውን ነገር ለአንዴና ለመጨረሻ ይበቃል፣ በሰላም እንኖራለን፣ ልጆቻችንን በሰላም ይኖራሉ፣ ህብረተሰባችንም ልማት በተለያዩ የመልካም አስተዳደር ችግሮችን ከመቅረፍ አኳያ የሚታዩ የዲሞክራሲ የማስፋት ጉዳይ በቃ በዚህ ላይ ነበረ ሁሉም ትኩረቱና እንዲህ አይነት ራዕይ ይዞ ሰው ማለት ሁሉም በየመስኩ በተሰማራበት ጊዜ ባልታሰበ ሁኔታ እንዲህ አይነት ጦርነት ሲያጋጥም በጣም ለማመንም የሚከብድ ነገር ነው የነበረው። ምክንያቱም ምንም ምክንያት አልነበረም ወደ ጦርነት ለመግባት የሚያስችል የሚያስገድድ ምንም ነገር አልነበረም። ይህንን አንድ ሰው ካለ በኋላ ከዛ በኋላ የሚናገረውን ነገር ለማመን አስቸጋሪ ነው። አንድ ኢትዮጵያዊ ሰው ጦርነት ባልጠበቅነው ባልገመትነው ሁኔታ ተከፈተብን፣ ከመቀሌ ከአዲስ አበባ የፖለቲካ ስልጣናቸውን ካጡበት ጊዜ ጀምሮ ፌዴራሊስቶች እየተባሉ መቀሌ ላይ እየተሰበሰቡ ምንድን ነበር ሲደረግ የነበረው? የምሁራን ስብሰባ እየተባለ ሲደረግ የነበረው ምን ነበር? ይህ በኋላ ላይ ባለስልጣናቱ ምናምን የድሮ የህወሓት መሪዎች ምናምን ኑና አብረን እንታገል የሚል ጥሪውን እሱን ትተን ማለት ነው። ያን ሂደት ለሚያክሰው ፌዴራሊስት የሚባል ህገ መንግስቱ ሊፈርስ ነው፣ ህገ መንግስቱ ማዳን አለብን እየተባለ የነበረው ዝግጅት፣ በሌላም በኩል ደግሞ ይህን ስልጣን ላይ ያለው መንግስት በአንድ ሳምንት እንደዋለን የሚባለው እንቅስቃሴ፣ ያንንም ደግሞ ውስጣቸው ብቻ ያዙ ሳይሆን ምናልባት ነገሮች ካሰብነው ውጭ ከቁጥጥር ውጭ ቢወጡ ብለው አስበው ሊሆን ይችላል። አሉ የሚባሉ የህወሓት የቀድሞ ሰዎችን ሁሉ በተለይም 45ኛ የሚባለው የህወሓት በዓል ሲከበር በአዲስ አበባ ባሉ በሀገር ሽማግሌዎች ምንድነው በነጋዴዎች የሀገር ሽማግሌ ተብለው በ1993 ዓ.ም ህወሓት ሲከፈል ከድርጅቱ የወጡት እናቶ ተወልደ ወልደ ማርያም፣ እናቶ ስዬ አብርሃም፣ እናቶ ገብሩ አስራት ሁሉ 45ኛው በዓል ላይ ይገኙ ተብሎ በጋራ ሲያከብሩ ከዛ በኋላ ደግሞ ከጦርነት ዝግጅቱ ጋር በተያያዘ ኑና ተቀላቀሉን መባላቸውን እናቶ ገብሩ አስራት እኮ በግልጽ በአደባባይ ነው የተናገሩት። አቶ ገብሩ አስራት አልአይን የተባለው ሚዲያ ላይ በሰጡት ቃለ ምልልስ እኔ ለሰላም ሲሆን ነው የምተባበረው፣ በሰላም ለሚያልቅ ነገር ነው የምተባበረው፣ ለጦርነት አልተባበርም አልኳቸው ይላሉ። ወይዘሮ አረጋሽ አደነም ሌላኛውም የቲፒኤልኤፍ አመራር በ1993 የተወገዱት ማለት ከእናቱ ስዬ ጋር የተባረሩት ናቸው። እሳቸውም በአንድ ሳምንት እንጨርሰዋለን እየተባለ እየተነገረ ነበር ብለው በአደባባይ በሪዮት ሚዲያ ላይ የተናገሩት። በነገራችን ላይ ህወሓት ውስጥ ፓወርፉል ወይ ደግሞ ኢትዮጵያ ፖለቲካ ውስጥ ፓወርፉል ተብሎ እዚሁ ቃለ ምልልስ ላይ ስለ ወይዘሮ ፈትለወርቅ ተነሳ። ምናልባት አሁን ባለው ሁኔታ ውስጥ ሊሆኑ ይችላሉ። ግን በህወሓት ትግል ውስጥ በሴት ደረጃ ከመጣ ብቸኛዋም ሴት ማዕከላዊ ኮሚቴ ውስጥ የነበሩት ያው ነፍስ ያላቸው ህወሓቶች ሰዎች በነበሩበት ሰዓት ማለት ነው። ነፍስ ያላቸው ህወሓቶች ማለትም በተለያየ መንገድ ከዩኒቨርሲቲ ከምናምን ወጥተው የሄዱ ሰዎች በአብዛኛው ማዕከላዊ ኮሚቴው ምናምን በነበሩበት ሰዓት ብቸኛ ካልተሳሳትኩ ብቸኛ የሴት ማዕከላዊ ኮሚቴ አባል የነበሩት ወይዘሮ አረጋሽ አዳነ ናቸው። የትግራይ ክልል ጸሐፊ ነበሩ ለረጅም ጊዜ። በኋላ ላይ ወደ ፌደራል መንግስት ሄደው ነበር። ያው ህወሓት ሲከፈል ከተባረሩት 18 የማዕከላዊ ኮሚቴ አባላትም አንዷ ናቸው። እሳቸውም በአደባባይ ወጥተው ተናግረዋል። እነርሳቸው በነበሩ ጊዜ እነ ፈትለወርቅ ማለት ዝም ብሎ ተራ ካድሬ እንደነበሩ ደግሞ ምንም የሚያጠራጥር ነገር አይደለም። በአቅምም በምንም የተደራረሱ ሰዎች አይደሉም። እሳቸውም በአደባባይ የጦርነት ዝግጅቱ ምንም የሚታወቅ ነገር ነው እሱም ተናግረዋል። አሁን ያለው የህወሓት ማዕከላዊ ኮሚቴ ማለትም እስከመከፈል አሁን የኢትዮጵያ ብሔራዊ ምርጫ ቦርድ ያስቀመጠውን ግዴታ አንፈጽምም ብለው ሌላ ማናም ከመምረጣቸው በፊት በህግ የሚታወቀው ወይ ደግሞ ጫካ እስኪገቡ ድረስ ያለው ማዕከላዊ ኮሚቴ አባል የሆኑ ሰው ሮኬት እናዝምባቸዋለን፣ በአንድ ሳምንት ውስጥ ሁሉ ነገር እጃችን እናስገባለን ብሎ ደብረጽዮን ይፎክር ነበር ብሎ እኮ አደባባይ ተናገሩ።
ያ የመጀመሪያውን ሰሜን ዕዝ ላይ የደረሱትን የአደባባይ ህዝብ የሚያውቀውን ጥቃት ትቼ ማለት ነው። ጥቅምት 24 2013 በኢትዮጵያ ሰራዊት ሰሜን ዕዝ ላይ ጥቃት ፈጽሞ ባልታሰበ ባልተጠበቀ ሁኔታ ሰራዊቱ መሄጃ አሳጥቶ መጨረሻው ላይ ወደ ኤርትራ እንዲሸሽ ተደርጎ ራሱን መልሶ አቋቁሞ ያው ተንቤን በረሃ እንዳስገባቸው የሚታወስ ነገር ነው። ስለዚህ በዛ ሂደት ውስጥ የነበሩ ነገሮችን አንድ ሰው ወደ መፍትሄ ካለንበት አዙሪን ካለንበት ችግር ካለንበት ሰቆቃ ተመልሶ እንዲያን ነገር ውስጥ እንዳይገባ መፍትሄ ለማምጣት ምን መደረግ አለበት የሚለው ነገር ላይ መጀመሪያው ትልቁና ግንባር ቀደሙ ጉዳይ የሰው ልጅ በልህ የሚያደርገው ነገር አለ። በስልጣን ጥም በነዋይ ጥቅም የሚያደርጋቸው ነገሮች አሉ። እነዛ ነገሮች ያን ለማድረግ በወሰነበት ወቅት ሁልጊዜም በተሳሳተ ስሌት ውስጥ መግባት ሊኖር ይችላል። አንቻልም፣ አንደፈርም የሚል ቅዠት ምናምን አለ። ስለዚህ እንዲህ አይነት ነገር ውስጥ ተደርጎ ወደ ስልጣን ለመመለስ የተደረጉ ሙከራዎች ውጤታቸው አሰቃቂ ሆነ። የአሰቃቂ ውጤት ራሳቸው በገለጹት ሚሊዮኑን እንተውና በዓለም አቀፍ ዳታዎች የሚነገረው የ600,000 ሰዎች እልቂት ነው። በትግራይ ከተሞች በክራንችና በዊልቸር የሚሄዱ ሰዎች ለዊልቸሩ ደግሞ ጠፍቶ አንዳንድ ሰዎች እያዋጡ ምናምን የሚደረግ ነገር ነው። ይሄንን ካየ በኋላ አንድ ሰው ጸጸት ውስጥ እንዴት አይገባ? ስልጣን ላይ እንወጣለን ተብሎ የተደረገ ነገር የሚያስከትለው አደጋና ቀውስ፣ መከራ፣ ሰቆቃ ይሄ ከታየ በኋላ እንደገና ተመልሶ እንደዚህ አይነት ውስጥ ላለመግባት ትላንት እንዲያጥፍተናል የሚለውን ነገር አንዳንዴ ተያይዞ የሚመጣ ጣጣ ሊኖር ይችላል ተብሎ ወይ ደግሞ የፖለቲካ ሞቱን በትርጉም ባለው ሁኔታ በቀረውም ይሄ አሁን የነ ዶክተር ደብረጽዮን ቡድን ያለው እንደሚመስለኝ ይሄ በቀበሌ በምናምን ያደራጇቸው ሴቶች ጋር ብቻ አይቀር መሰለኝ። የትግራይ ምሁራን የትግራይ ወጣቶች አካባቢ እውነት ለመናገር እንደ ቁም ነገር እንዳለ ቡድንም ሲወሰደ ላይ እንደው በነገራችን ላይ ያው የሚሰበስቧቸው ይሄ ትንሽ ማሰብ የሚችለው ግራ ቀኝ ማየት የሚችለው ሁኔታዎችን መገንዘብ የቻለው የተማረው ነገ የተሻለ እንዲሆን የሚመኘው ወጣቱ ምናምን አካባቢ እነዚህ ሰዎች በስልጣን ሲሉ የቆረቡና ከስልጣን ውጭ ምንም ነገር የማይታያቸው መሆኑን ስለታየው ይመስለኛል በተለያዩ መድረኮች እነሱ ስብሰባ ሲጠሩ ማንም ሰው ቪዲዮ ማየት ይችላል። ያው ይሄ ምንድነው ሀዘን ቀስቅሰው ምን ብለው ልጆቻቸው የሞቱባቸው የተጎዱባቸው እንደዚህ ከዛ ውጭ የቀበሌ ካድሬዎችን ሴቶች ምናምን ሰብስበው አዳራሽ ሲሞሉ ይታያል። በዚህ መልክ የሰበሰቡ ስብሰባ ይመስለኛል። አንድ መድረክ ላይ አንዱ ሰው አስፋ ብርሃ ገጹ ላይ አውጥቶት ነው ያየሁትና ድሮ እንደ መልአክ ሰው መሆናቸውን የሚጠራጠሯቸው የህወሓት መሪዎችን አንዴ በቃ ውስጣቸው ችግር ስለገባ ካድሬዎቹ ለቀበሌው ለምንም ካድሬ በደንብ እየተነገረ ስለሆነ አንዱ ሰውዬ በድፍረት በመካከላችን ዲቃላዎች ተፈጥረዋል ይላልና እንደው ድፍና አድርጎ ብሄር ጥሩ ነው። ዲቃላዎቹ ይልና ይዘረዝራል። ጌታቸው፣ ጻድቃን፣ በየነ ምክሩ እንዲያለ ብቻ የሚዘረዝራቸው ሰዎች አሉና እነዚህ ሰዎች አሁን እነዚህ ካድሬዎች እነዚህ ምናምን ሰዎች በፊት እንኳን ስማቸውን ጠርቶ ሌላ ነገር ለማድረግ የነበረው ሁኔታ በግልጽ የሚታወቅ ነገር ነው። ግን የወይዘሮ ፈትለወርቅ ቡድን እልህ ምናምን ውስጥ በልህ በምናምን ትልቅ የትግራይን ህዝብ ለኢትዮጵያን ህዝብ እሳት ውስጥ ከተተ መጀመሪያ። አሁን ደግሞ ለእሳቱ መንደርደሪያ ሊሆን ይችላል ንዴት ምናምን ስላለበት ውስጥ ባሉት የድርጅቱ አመራሮች ላይ ደግሞ ይሄ ዘለፋ፣ ስድብ ምንም በአደባባይ ማስነገርና ያንን ደግሞ ቀርጾ ማሰራጨት ቀጠለ። ድቃላታት ፈጢርና ድቃላታትና ጻድቃን፣ ጌታቸው፣ በየነ መክሩ፣ ሓጎስ ጎድፋይ፣
እዚኦምን ካልኦቱን ድቃላታት ተፈጢሮም ንተህዝን ይሕምስ ምሰብቀያ እንግዲህ ማሰደብም ምንም ቲፒኤልኤፍ ያው በተወሰነ ደረጃ የሚታወቅበት ነገር ይመስለኛል። የሆነ አካል ደግሞ ይኸው ቀውስ ይኸው መከራ ይኸው ነገር ሀገር ላይ እንዲወርቅ ትግራይ በእንደዛ አይነት ተሳት ውስጥ እንድትለበለብ የራሱ ተዋናይ የነበረ ሁሉ ግን ሰው ነውና የሰው ልጅ ከሆነ ቦታ ላይ ከሆነ ነገር ላይ ትነቃለ። የሆነ በስልጣን ድንዛዜ የዘረኝነት ድንዛዜ ምናምን የሚፈጥሯቸው ነገሮች አሉ። ግን የሆነ አንዳንድ ሰዎች እኮ ህመማቸውን በድንጋጤ ይለቃቸዋል ይባላል። ህመም ትርጉም ያለው ህመም ድንጋጤ ህመም ፈውሶ ይላል ወይ ምናምን ፓራላይዝ ሊሆኑ ሰዎች ሊሆኑ ይችላል ወይ በምናምን ከሳይንስ አንፃር ደግሞ እንደሚተነተንበት ነገር አለ። ይዞ የመጣ ነገር ያ ሾክ እነዚህ ሰዎች አሁንም አላስደነገጣቸውም፣ አላሳሰባቸውም። ሌላ ተጨማሪ ሰው ቢሞትና እንትን ቢል እነሱን ወደሚፈልጉበት መንገድ እስካደረሳቸው ድረስ ቅንጣት ታክል እንትን እንደማይሰማቸው ያሳዩበት ነው። እንደው አፋቸውን ሞልተው እኛ ለሰላም ብለን ሀገሪቱን ስናለማ ቆይተን ብሔር ብሔረሰቦች መብት አስጠብቀን ይህንን ተረት እዛው ለቀበሌ ካድሬ ስትነግዱ የኖራችሁትን ሚዲያ ላይ ይዛችሁ ስትወጡ አለማፈራችሁ የትኛው ብሔር ብሔረሰብ በአመት አንድ ቀን ህዳር 29 ጭፈራውን ነው እኩልነት ዳታዎች ተመልከቱ። በኢትዮጵያ ታሪክ ውስጥ ቲፒኤልኤፍ በስልጣን ላይ እንደቆየበት ዘመን ኢትዮጵያ በአንድ ሰፈር ሰው ከላይ እስከታች ትምህርት አታውቅም። በንጉሱም ስርዓት ጭምር በአፄ ምኒልክም ስርዓት ጭምር በየትኛው መመዘኛ ብሔር ብሔረሰብ የሚባለው ነገር ልክ ነው። የካቲት ምናው ህዳር 29 ቀን ወጥተው ይጨፍራሉ። በነገራችን ላይ ህዳር 29 ወጥተው መጨፈር በደርግ ጊዜም በደንብ ይጨፍራሉ ብቻ ሳይሆን ውክልና ትርጉም ባላቸው ነገር አላቸው ብሎ መናገር ይቻላል። ማለት ለምሳሌ የጋምቤላ አስተዳዳሪ ተዋት ፖል ነበሩ። ምስለኔ ይላከባቸው ወይ አባይ ፀሐዬ ወይ ማነው ዶክተር ገብረ አባናባስ ምናምን አይላኩባቸው። ተዋት ፖል ጋምቤላን ሲያስተዳድሩ ጋምቤላ ላይ ትክክለኛ የጋምቤላ መሪ ናቸው። ቀጥታ ግንኙነታቸው ከማዕከላዊ መንግስት በወቅቱ አጠራር ኮሎኔል መንግስቱ ጋር ነበር። ስለዚህ አንዳንዴ ድፍረትም አለ። ያው ድፍረት ከብዙ ነገር ይመነጫል። ከእብሪት የሚመነጭ ድፍረት አለ። ካለማወቅ የሚመነጭ ድፍረት አለ። በተለያዩ መንገዶች ሊገለጹ ይችላሉ ድፍረቶች። ያው አቶ ስብሐት በቅርቡ በሰጡት ቃለ ምልልስ ያሉት ነገር ነው። የእነዚህኛው ቡድን ነፍስ አባት ማለት ነው ወይዘሮ ፈትለወርቅ እኛ የኢትዮጵያ ማዕከላዊ መንግስት ከመቆጣጠራችን በፊት ኢትዮጵያን ማን ያውቃት ነበር አሉ። እብሪት ማለት እንዲህ ነው። ቢያንስ ዓለም የሚያውቀውን አድዋን የሊግ ኦፍ ኔሽን መስራቿን ኢትዮጵያን የአፍሪካ ህብረት መስራቿን ኢትዮጵያን ሌላው ፖለቲካው ምናምን አምጥተን በሮም ጎዳናዎች በሜክሲኮ ጎዳናዎች እና በቢቂላ እና ማምወልዴ እና ምሩጽ ይፍጠር ያለም ዘርዝረን ማንጨርሳቸው ነገሮች አሉ። እና በላይነህ ደንሳሞ እያልን እንሄዳለን። ይሄንን በጠቅሰው ከዛ በኋላ እና ኃይሌ እንዳልጠቅስ
እና የእነ ኃይሌ ስኬትም የኛ ውጤት ነው ብሎ ሊናገሩ ስለሚችሉ ብዬ ነው። በእኛ ዘመን ነው። ምክንያቱም እኛ ከታወቀን በኋላ ኃይሌን የሚያስተዋውቅ ነው ብለው በድፍረት ሊናገሩ ይችላሉ። ይልቁንም በእነሱ ዘመን በጣም ኢትዮጵያዊነትን ለማኮሰስና ለመደፍጠጥ በሚንቀሳቀሱበት ሰዓት ምናልባትም ኢትዮጵያዊነት ጎልቶና ከፍ ብሎ ደምቆ የሚታየው በእነ ኃይሌ በእነ ደራርቱ እና በሌሎቹ አትሌቶቻችን ነበር። ያ ወቅት ለብዙዎቻችን በጣም ትርጉም አለው። ከማሸነፍ በላይ ነበር እና በእብሪት በትዕቢት ባለማወቅ በምናምን የሚፈጸሙ የአደባባይ መግለጫዎች አቶ ስብሐት እሳቸውን በእብሪት ነው፣ ሌላ ነገር የእውቀት የምናምን የሚባል ነገር አይነሳም። ቢያንስ ህወሓትን ሲቀላቀሉ የርዕሰ መምህር ነበሩ። ዩኒቨርሲቲ ጨርሰው ብለው ርዕሰ መምህር ሆነው አዲስ አበባ ላይ ስለላ ሲሰሩ ቆይተው ሰው ቤት በዘበኝነት ተቀጥረው ያው ለስለላ ስራ ማለት ነው። ያንን ሲያደርጉ ቆይተው ከዛ በኋላ ነው የተሄደው ጫካ የገቡት። ግን ያው ስልጣን ላይ መቆየት ሁሉን ነገር ማድረግ ይችላሉ የሚል እብሪት ወይ ደግሞ ሁሉ የሆነ ጊዜ ለካድሬው ለምናምን ሲነግሩ የነበረውን ነገር እየቆዩ ራሳቸው እያመኑት መጡ። እንደዛ ላይ መስሎ እሳቸው በተለይ እና ወይዘሮ ፈትለወርቅ ብሔር ብሔረሰቦች ብለው ዛሬ ያፋቸው ሞልቶ ሲናገሩ ራሱ አለማፈራቸው አስገራሚ ነገር ነው። ምንድነው ይሄ ዜጎች ምንድነው ራስን በራስ የማስተዳደር በቋንቋ መጠቀም ምናምን እነዚህ መጥተዋል። ይሄንን የሚካድ ነገር አይደለም። ግን የታሪኮችን እንትን ወይ ደግሞ ሂደቶችን ለሚገነዘብ ሰው በየትኛውም አጋጣሚና ሁኔታ መንግስታት በተቀየሩ ሁኔታዎች ከተለወጡ ቁጥር የሚለወጡና ከእውነታው ጋር ራሳቸው የሚያስማሙ ጉዳዮች ደግሞ መኖራቸውንም መካድ አይገባም። ይሄን እንድል የሚያስገድደኝ የሁኔታዎች ወይ ደግሞ ስልጣን ላይ ለመቆየትና ስልጣኑን በብቸኝነት ይዞ ለመቀጠል የሚያስችለን መንገድ የትኛው ነው የሚባል ስሌት ውስጥ ተገብቶ እንጂ ለህዝብና ለሀገር የሚጠቅም ነገር ከሆነ በሆነ መንገድ ላይ የምትሰራው ነገር ህብረተሰቡን የሚያስተሳስር ባህሉን፣ ቋንቋውን ያን አስጠብቆ በሌላ በኩል ደግሞ ከሌላ ወንድሙ ጋር የሚያስተሳስረውና በጋራ የሚያኖረው ነገር ላይ ነው የምታተኩረው። ግን የሆነውና የተፈጸመው አይደለም። በማናቸው መንገድ ግን ሰዎች አካባቢያቸውን በራሳቸው ማስተዳደራቸው የሚለውን እሱን እንተው፣ ግን በቋንቋቸው ራሳቸው በራሳቸው ያስተዳድሩ ነበር። በራሳቸው ቋንቋ የክልል ቋንቋ ሆኖ መጥቷል። ይሄ ትልቅ እርምጃ ነው። ይሄን አድርገናል፣ በዚህ በኩል ተሳክቶልናል ቢባል ምንም ችግር የለውም። ግን መብት አስከብረናል። ብሔር ብሔረሰቦች መብት አስከብረን በቃ ነፃነት ሰጥተን በምስለኔ እያስተዳደሩ ምስለኔው ደግሞ እኮ አስገራሚ ነገር ነው። ትልቁ ኦሮሚያ ክልል ጭምር ነው ያ ነገር ሲፈጸም የነበረው። አቶ ሰለሞን ተስፋዬ የህወሓት ማዕከላዊ ኮሚቴ አባል የነበሩትና በ1993 ከድርጅቱ የተወገዱት ከእናቶ ስዬ ጋር ከተባረሩት ማለት ነው። እናቶ ቢተባተክሾ የህወሓት ማዕከላዊ ኮሚቴ አባል የነበሩና ከእናቶ ስዬ ጋር የተባረሩ ማለት ነው። ሌላኛው እሳቸው ደግሞ ደቡብ ላይ እንደዚሁ አስተዳዳሪ እንትን ነበሩ። ማነው ምንድነው ፈላጭ ቆራጭ ነበሩ። ህወሓት ከሌለ ሀገር መምራት አይቻልም፣ ክልሎችን ማስተዳደር አይቻልም፣ የሙያ የምናምን ልምድ እየተባለ ማለት ነው። ከዛ በኋላ የፌዴራል ጉዳዮች የሚባለው በቋሚነት ይዞት የቀጠለው ይህን ነገር ያው እንግዲህ ሰዎች በተለየ መንገድ ለበጎ ለምናምን የሆነ ነገር እንጠቅማለን የመረ መስሏቸው አስተዋጽኦ ለማድረግ ይገባሉ። ሂደቱ ውስጥ ከገቡ በኋላ የሚያዩትና የሚነገረው መካከል ርቀቱን በተገነዘቡ ቁጥር ጥለው የሚወጡ አሉ። ግን ውስጥ ሆነን ደግሞ እንለውጣለን የራሳችንን ጥረት እናደርጋለን ብለው የራሳቸውን ጥረት በማድረግ የሆነ ርቀት ነገሮችን ለመውሰድ ደግሞ የተሳካላቸው ሰዎችም አሉ። በኋላ ለለውጥ መምጣትና ለውጡ እንዲፈጠረው ደግሞ ያደረጉ አሉ። በሌላ በኩል ደግሞ ተስማምቷቸው ዝም ብለው ህይወት መስሏቸው ህይወት እንደዛ ብቻ መስሏቸው የተጓዙም አሉ። በዛ ሂደት ውስጥ እንግዲህ በኋላ ላይ በአንዳንድ ሁኔታዎች የማይመቹ ሰዎች ምናምን ሊኖሩ ይችላሉ ለቲፒኤልኤፎች። ስለዚህ
የመሪ የክልል መሪ ምናምን ላይ ታኮ ምናምን ማስቀመጡ ቢቀርም መጨረሻ ላይ ደግሞ የድርጅት ሊቀመንበር ወዴት ተሰብስቦ የድርጅት ሊቀመንበር አባዱላ ገመዳን ሲመርጥ ከህዋቶች ከአዲስ አበባ ለውጡ ተቀብለው ትእዛዝ ሰጡ። ይሄ አደባባይ ሚስጥር ነው። ይሄ የአደባባይ ሚስጥር ነው ብቻ ሳይሆን የህወሓት ማዕከላዊ ኮሚቴ አባል የነበሩት በሶማሊያ በኢትዮጵያ አምባሳደር የነበሩት አምባሳደር ወንድሙ አሳምነው ከሀገር በስተጀርባ በተባለው መጽሐፋቸው ላይ ይህን ማድረጋችን ትክክል አይደለም ብለው ጽፈዋል። ጣልቃ እንገባ ነበር ብለው ስለዚህ የተወሰነ ነገር ያደረግነው የተወሰነ ስህተት ነው መስሎን ነበር። በዚህ መልኩ ደግሞ የተወሰነ ደረጃ ይጠቅማል ብለንም አድርገንም ነበር ብሎ እኮ ሰው መከራከር ይችላል። ከዚያ ሁሉ ውድቀትና ኪሳራ እናንተን በኋላ ብሔር ብሔረሰቦችን መብት አስከብረን ምናምን የሚል ተረት ዛሬ ላይ ቆሞ ደግሞ ለማን እንደሚናገሩ ያኔ ሀገሩ ምድሩን መዳፋችሁ ውስጥ አድርጋችሁ የፈቀዳችሁትን ስለምታደርጉ ቢያንስ በየቀበሌው በየምናምን ያለውን ሰው እንደፈቀዳችሁት መንቀሳቀስ ትችላላችሁ። አሁን እንኳን ሌላው ኢትዮጵያ ግዛት ውስጥ ትግራይ ውስጥ እናቶችና ምናምን የቀበሌ ምናምን ነገሮች ካልሆኑ እኮ በቃ ተንሳፈፋችሁ። ትርጉም ባለው ሁኔታ እየታየ ነው። እና መግለጫ ይሰጡ ባላሰብነው ባልጠበቅነው እኛ ሰላም ፈልገን የለንም እንደ ባለፉት ከለውጡ በኋላ በነበረው ሂደት ውስጥ ያልተፈጠረ ድንገት ለተወለደ ወይ ደግሞ የኢትዮጵያን ጉዳይ ሳይከታተል ምናምን ለመጣ ሰው ወይ ደግሞ ኮማ ውስጥ ቆይቶ ድንገት ለሚነቃ ሰው ነው የምታወሩት። በጣም አስገራሚ እንትን ነው። ሌላው ይቅር የሃይማኖት አባቶቹ አይታዘቧችሁ? መቀሌ ድረስ ሄደው እግራችሁ ላይ ወድቀው ይሄ ነገር ይቆም፣ ሰላም ይውረድ፣ ተንበርክከው አንብተው የጠየቁ እናቶች አይታዘቧችሁ? ምንም ባላሰብነው ባልጠበቅነው ከዛ በኋላ እሺ ብላችሁ አዲስ አበባ ከተማ ስብሰባውን ከፌደራል መንግስቱ ጋር እናደርጋለን ብላችሁ ወሰናችሁ። ሸራተን ተወስኖ ሁሉ ነገር ቀን ከተቆረጠ በኋላ አዲስ አበባ ባሉት የህወሓት ተወካይ በዶክተር አዲስ አለም ባሌማ በኩል ህወሓት እንደማይገኝ ለነ ኃይሌ ያልነገራችሁም? ይሄ በአደባባይ ወጣ እንትን ነው የሰጣችሁት ምክንያት። አይ እኛና ፌደራል ብቻ ለምን እንነጋገራለን፣ የኦሮሞ ድርጅቶች ይግቡ። ያው ለድግሱ ዝግጅት የጋራ ስለነበር የሚደረግ እንቅስቃሴ ካልወሰቀር ችግሩ ያለው በፌደራል መንግስትና በህወሓት መካከል ነው። የነዛ መግባት ማስፈላጊ ከሆነ በእናንተ በኩል እየተነጋገራችሁ ከዛ በኋላ ነው ጉዳዩ መቀጠል ያለበት። ያንነዛው መካተት አለባቸው የሚለው ነገር መምጣት ያለበት። የነዛ ጉዳይ ምን ያሳስባችኋል? እናንተ አይደል ያባረረቻቸው ከሀገር። ማባረር ብቻ አይደለም እኮ የሽግግሩ መንግስት ሲመሰረት ቢያንስ ከ87 ወንበር ውስጥ 12ቱን አካባቢ የያዘ እንደገናም ከኢትዮጵያ የካቢኔ ቦታዎች አራቱን የግብርና የትምህርት ምናምን ጨምሮ የሚኒስትርነት ቦታዎችን የያዘ ከኢህአዴግ ቀጥሎ ሁለተኛ ደረጃ የሚቆጠረውን ቡድን በአንድ አመቱ በሰራዊቱ ላይ በምናምን ላይ እርምጃ ተወስዶ ማባረር፣ የፖለቲካ ሂደቱ ደግሞ የሽግግር ሂደቱን በእንደዛ መንገድ ካወቃችሁ በኋላ በዛ መልክ ወጥቶ ይነስም ይብዛ የተወሰነ ጊዜ ሞክረው ነበር። ከዛ በኋላ ያው ፓርቲውም ቡድኑን የያዙ ሰዎች አስመራለሽ ብለው ነበር። ያው ኦሮሞ ወጣት ሲታገል ከመሳሪያ ግብ ሲገጥም መግለጫ ሲያወጡ ነበር። እርግጥ አልሰነፉም በዛ በኩል። አስገራሚው እናንተ ቤተ መንግስቱ ስትለቁ ግን መተኮስ ጀመሩ። ስለዚህ ትብብራችሁ የዚህም ውጤት እንደሆነ ግልጽ ነው። ግን
ስለነሱ ለመናገር መጀመሪያ ሰላም ብትፈልጉ ኖሮ ከፌደራል መንግስቱ ጋር ተነጋገሩ ነበር። ይሄንን ሽማግሌዎቹ አሉ፣ የሃይማኖት አባቶቹ አሉ፣ የሰሜን ዕዝ ላይ በኋላ የተፈጸመው ጥቃት ጋር ተያይዞ ያሉ ነገሮች አሉ። ሰሜን ዕዝ ላይ ጥቃት ከመፈጸማቸው በፊት ተቀላቀሉም ላይ ያላችኋቸው የህወሓት የቀድሞ መሪዎች አሉ። ይህ ሁሉ የአደባባይ ሚስጥር ነው። ግን ዝም ብሎ ይህንን ሁሉ የማያውቅ አንድ ጤነኛ አእምሮ ያለው ሰው ዝም ብሎ ነገሮችን ሲገመግም ምንም ማስረጃ ሳይኖረው የፌደራል መንግስቱን ሁኔታ የቲፒኤልኤፍ ሁኔታ ገምግሞ ህወሓት ሊተኩስ እንደሚችል የሚያጠራጥር ነገር አይደለም። የፌደራል መንግስቱ ገና መምጣቱ ነው። ህወሓት ደግሞ ገና ስልጣን መልቀቁ ነው። የፌደራል መንግስቱ በተወሰነ ደረጃ መሳሪያዎቹን ለሆነ ተግባር ሌላ ቦታ ላይ ለማሰማራት እንኳን ለማስወጣት ሞክሮ መንገድ ላይ ሴቶችና እናቶችን አድርጋችሁ መሳሪያ እንዳይወጣ ተከላከላችሁ። መሳሪያው እናንተ እጅ ባለበት፣ በሌላ በኩል በሀገሪቱ ሰራዊት ውስጥ እስከ መምሪያ ኃላፊነት በኋላ በተገለጠው መሰረት የቲፒኤልኤፍ ወኪሎች በነበሩበት አመራሩ ላይ በታችኛው በመካከለኛው እርከን በብዛት በተቆጣጠሩበት ገና ወደ ስልጣን የመጣ መንግስት ስልጣን ላይ እየዋለ እያደረ አቅሙ ጉልበቱ ምኑ እየጨመረ ነው የሚሄደው። በአንጻሩ ደግሞ ማዕከላዊ መንግስቱን እየለቀቀ ያለው እየሟሸሸ ነው የሚሄደው። ስለዚህ ስልጣን ላይ ያለው መንግስት ሳይነካችሁ የበላይነቱን ማረጋገጥ የሚችልበት ሁኔታ አለ ማለት የበላይነት ማረጋገጥ ማለት እንደ መንግስት አክት ማድረግ ነው። የአማራ ክልል መንግስት፣ የኦሮሚያ ክልል መንግስት፣ የደቡብ ምናምን ልክ እንደዛ መንግስት የክልል መንግስት ናችሁ። ወደዛ ደረጃ ራሳችሁን እንድታዩ ሁኔታዎችን ወደዛ የመውሰዱ ነገር ስልጣን ላይ በቆየ ቁጥር ጉልበቱ አቅሙ ሁሉ ነገሩ እየጨመረ ይሄዳል። እናንተ ደግሞ ያው ሁሉን ነገር እየቀነሰ እያጣችሁ የምትሄዱበት ሁኔታ ነው። ማለትም እንደ ማዕከላዊ መንግስት የማሰቡ ነገር ማለት ነው። ስለዚህ ለምን ብሎ ይተኩሳል? ሳይነካችሁ እየጠነከረ መሄድ የሚችልበት እድል ያለ ሳይጠናከር ያውም አብዛኛው መሳሪያና ሰራዊቱ በእናንተ ቁጥጥር ስር በነበረበት ሰዓት ውስጥ እንዴት ሊተኩስ ይችላል? ይህን ዝም ብሎ ምንም እንዳልተፈጠረ የተፈጠሩ ሂደቶችን ያልገመገመ ዝም ብሎ ግራ ቀኝ የሚመረምር ሰው የሚደርስበት ነገር ነው። በሌላም በኩል ደግሞ ዛት በተፈጠረው እልቂት በሞት ከምር የሚያማቸው ከምር የሚቆረቆራቸው ሰዎች እውነተኛውን ነገር መናገርና ለመፍትሄ መፈለግ ማለቱ ጥሩ ነው። የፌደራል መንግስቱም ለፌደራል መንግስት ጥፋት ያለበት ነገር ካለ ዛሬ ማንሳት ነው። ነገር ግን ጦርነቱን በመጀመር ይህን ሁሉ እሳት ሀገር ላይ በማንደድ ህዝባዊ ወያኔ ሓርነት ትግራይ የፈጠረው ነገር ነው። ዛሬ የሚያጠራጥርበት ደረጃ ላይ ደረሰ አይመስልም። ግን ወይዘሮ ፈትለወርቅ ለካድሬዎቹ ብዙ ዘመን ሲናገሩ ስለኖሩ ሲያስመስሉ ስለኖሩ ልክ አሁን የተበደሉ ነው የሚመስሉት ሲያወሩ። በቃ ሳናስበው ሳንጠብቅኛ ሰላም ወደን። ለምንድን ነው ከነገር ሚኒስትርነት የተነሱት? ምን ስልጣን ስላለችው መንግስት እያባረራችሁ ወይስ የነበረው ሁኔታ ግልጽ ነው እኮ በተለያየ መንገድ እና ወይዘሮ ኬሪያ ኢብራሂም እኮም ተናገሩ። በህወሓት ውሳኔ ነው አይደል ስልጣናቸውን ልቀቁና ውጡ የተባሉት። እና ዛሬ ላይ እንኳን ቆሞ ጸጸት ምናምን ለሰው ልጅ በጣም በጣም አስፈላጊ ነው። ወይ ደግሞ የሆነ ቦታ ላይ የተቆለፈ ነገር ካለ ማለትም በከሊና ጋር ተያይዞ በቃ ማሰብ ማገናዘብ የማይችል የሆነ ነገር ሁሌ ትክክል ነኝ የሚል ህመም ሊኖር ይችላል። እንግዲህ የስነ ልቦና ባለሙያዎች ያዩታል። አጥፍተህም ወንጀል ሰርተህም ልሰርቅ ሄደ እጅ ቢቆረጥ መስረቅ መብት የነበር ለነጅ የተቆረጠ የሚል አይነት ህመም ሊኖር ይችላል። ስለዚህ የስነ ልቦና ባለሙያዎች የበለጠ አንዳንድ ሰዎችን ከቲፒኤልኤፍ ጋር ተያይዞ ያሉትን እንደዛ ባዮቹ ጥሩ ነው። ከዚህ ጋር ተያይዘው ስለ ሰላም በጣም ይናገራሉ። አሁን የኢትዮጵያ መንግስት እና ኤርትራ ውስጥ ያለው ውጥረት በጣም እንደሚያሳስባቸው የኢትዮጵያ መንግስትም ይበቃዋል፣ የኢትዮጵያ ህዝብ ይበቃዋል፣ ለምንድን ነው ከዚህ በኋላ ማያርፈው ይላሉ። ልክ እዛ ጋር የሚሰማቸው ሰው ሆነ ለመናገር
እኚህ ሰው በቃ ሰላም ከምር በቃ የሆነ ሌላ ነገር ውስጥ ገብተው ማያውቁ ነው የሚመስሉትና እዛ ንግግራቸው ላይ ምንም ክፋት የለበትም አነጋገራቸው ሳይ። ግን ወይዘሮ ፈትለወርቅ መሆናቸው ነው ችግሩ። ቀደም ሲል የተናገሩትን ሰው መሆናቸው ነው ሌላው ችግር። የጦርነት እሳት ቆስቁሰው ህዝብ ማግደው ምን ብለው አሁንም እንደገና ብርድ ስላለኝ እናቃጥለውና ደግሞ ቆይ የሚሉ ሰው ስለ ሰላም ሌላውን ሲመክሩ አስገራሚ ነው የሚሆነው። ሰላም መረጋገጡ የትኛው ልዩነቶችና ቀውሶች ወይ ደግሞ የሆነ አለመግባባቶች በውይይት በንግግር መፈታታቸው ለማናችንም የሚጠቅምና መፍትሄውም እሱ ነው። እዛ ላይ ጥያቄ የለውም። ነገር ግን እንዳልኩት ስለ ሰላም የማያውቁ ሰዎች ሰው ማግደው ጸጸት ሳይሰማቸው ዛሬም ለዛ የሚንደረደሩ ሰዎች ስለ ሰላም ሲናገሩ ትንሽ ፌዝ ይሆናል በሚል ነው። እና ከዚህ ጋር አያይዘው ጦርነቱ ይነሳ እኛ ሁለቱም ወገን ከእንደዚህ አይነት ድርጊታቸው እንዲታቀቡ ነው ፈልገው፣ የትግራይ ህዝብ ደግሞ ለአደጋ እንዳይጋለጥ ደግሞ ሁኔታው ከተጀመረ ራሳችን እናደርጋለን ነው። ምን ማለት ነው እሱ? ጦርነቱ በዛ በኩል እንዳይከፈት እናደርጋለን ከሆነ ጥሩ ነው። ጦርነቱ በየትኛውም አካባቢ እንዳይከፈት ማድረግ ጥሩ ነው። በሌላ በኩል ደግሞ ከኤርትራ ጋር ግንኙነት አላችሁ በሚል ለሚነሳው ነገር አዎ የቆየ ግንኙነት አለን፣ በእርሶ ወንድም በኩል ነው ወይ የሚል ነገር ሲመጣ አይ በእኔ ወንድም ደረጃማ ጉዳዩን አታሳንሱት፣ በመንግስት ለመንግስት በክልል መንግስትና በመንግስት ለመንግስት ነው ያሉት። እንደው በአቶ ጌታቸው በኩል ግንኙነት ጀምረናል ነው፣ አሁንም ለሰላም ቀጥለናል ነው። እንግዲህ አቶ ጌታቸውና እነሱ አሁን ልዩነት አላቸው። በሚያወሩት መልክ ስለ ሰላም እንትን የሚሉ ቢሆኑ ጥሩ ነበር። ምክንያቱም ከስልጣን ውጭ ምንም ነገር ማሰብ የሚችሉ ሰዎች ስላልሆኑ ማንም ላይ ተጠግተው ማንም ላይ ተመርኩዘው የሆነ ነገር ግርግር ካለ በግርግር ውስጥ የሆነ ነገር እናገኛለን ብለው እንደዛ የሚያስቡ ለዛ የራሳቸውን ጥረት የሚያደርጉ ሰዎች መሆናቸው የሚያጠራጥር አይደለም። ያው ደግሞ አዛዥ ምናምን ታጣቂ አዛዥ የሚባለው አብዛኛው በእነሱ ቁጥጥር ስር ያለ ነው። የፖለቲካ ግንዛቤው ምናምን ደካማ መሆኑን በተለያየ መንገድ እየሰማን ነው። ስለዚህ ፊሽካ ሲነፉለት ነው ወይዘሮ ፈትለወርቅ ገደል ግባ ቢባልም ገደል የሚገባ ነው አሉ አብዛኛው። ስለዚህ ገደል ሲያስገቡት እንግዲህ እነዛ ገደል ገብቶ እነሱ ገደሉ ጫፍ ላይ ይቆማሉ ወይስ አብረው ገደል ይገባሉ? እሱ ሲደርስ የሚታይ ነገር ነው። በሚያወሩት ልክ ስለ ሰላም በሚያወሩት መክ ስለ ምንድነው ህብረተሰቡ ደህንነት የሚጨነቁ ቢሆኑ በጣም 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 ጥሩ ነበር። ሌላው አንዳንድ አስገራሚ ነገር ያነሳሉ እና ያው ለዚህ ለምንድነው ለካድሬው ለምናምን ይነግሩና አንዳንዴ ለካድሬውም ስለሚነግሩ ብቻ አይመስለኝም። አንዳንዴ ረጅም ጊዜ ሲሰሩበት የነበረው ነገር ትክክል ነው ብለው በቃ ደምድመዋል። መንግስት ማለት ለነሱ ፓርቲ ነው። መንግስትና ፓርቲ ተለያይቶ መረዳት አይችሉም። ስለዚህ አሁን ህወሓት ውስጥ ከተፈጠረው ክፍል ጋር ተያይዞ ያነሳሉ። በአቶ ጌታቸውና በእነሱ መካከል የተፈጠረውን ክፍል በተመለከተ እዛ ጋር የሚጠቅሱት ነገር አለ። ክፍፍሉ የቆየ መሆኑን ይገልጻሉ። ዶክተር ደብረጽዮን ደግሞ ለኒ ሁማኒቴሪያን ክፍፍሉ የሚጀምረው ፕሪቶሪያ ስምምነት ላይ ነው ይላሉ። ትናንት ማስሻለው ዶክተር ደብረጽዮን እሳቸው ደግሞ ከዛ ያለፈ ነው ይላሉ። ከዛ የቆየ መሆኑን ያንሳሉ። ከዶክተር ደብረጽዮን ጋር የሚያስማማቸው ደግሞ ከፕሪቶሪያ ስምምነት ሊፈርሙ ሲሄዱ እኛ ተኩስ አቁም እንዲደረግ ብቻ ነበር የተነጋገርነው፣ እነሱ ግን ከዛ አልፎ ሄዱ። እነዚህ ሰዎች ጤነኞች ናቸው ወይ ይላሉ። እያባረረ ያለ ኃይል ለምንድን ነው ተኩሱ የሚያቆመው? እነርሱ ቢሆን ያደርጉታል። ሁሉ ነገር እየጨረሰ እየደመደመ መዳፉ እያስገባ ያለ ቡድን
ለምን ብሎ ተኩስ ያቆማል? እንድትጠናከሩ የተራረፈ መሳሪያ የተቀበረ የቀረ ካለ እሱን አውጥታችሁ እንድትዘጋጁ ወይ ምናምን እንድታደርጉ ለምን ነው እንትን የሚያደርገው? ተኩስ አቁም እንዲደረግ። ተኩስ አቁም እንዴት ይደረጋል? ተኩስ አቁም ትንሽ ተፎካካሪ በሆኑ ኃይሎች መካከል ነው ተኩስ። ምክንያቱም ካለበት አትንቀሳቀስ ይሄ ምናምን ልክ አሁን የሆነ ምዕራፍ ላይ እንደዛ አይነት ነገር ነበር። ሰብአዊ እርዳታ ይለፍ ተብሎ ሁለታችሁም ተኩስ አቁማችኋል። የዛን ጊዜ ተመጣጣኝ ኃይል የነበረበት ሁኔታ ነው። የኃይል ሚዛን በኋላ ተገለበጠ። ስለዚህ የቀረው መቀሌ ገብቶ መሪዎቹን አንቆ መውሰድ ነው። ወይ ደግሞ እንደ ልማዳቸው ወደ ተንቤን የሚሸሸው ይሸሻል። የቀረው ደግሞ ያው እዛው ኢንተርቪው ላይ የሚናገሩት ነገር አለ። ለምን እንደው ከዛ ከሆነ ነገር ስም ያውጡ ከነ ልጄ ከባለቤቴ ምናምን ጋር የዘመተው ከነቀድሞ ባለቤታቸው ይመስለኛል ተጠይቀው ዛሬ የሚነሱት የሚያነጉት ነገር አለ። ልጃቸው የቀድሞ ባላቸው ይመስሉኛል አቶ አባይ ፀሐይም አብረው ሄደው እሳቸው እዛ መስዋዕታቸውን ይናገራሉ። ግን ያንን እንዳይሆን ማድረግ አይቻልም ነበር ወይ የሚል እንትን የለባቸውም። በቃ እንደታገለ ኖሮ እንደታገለ ሞተ የሚል እንትን ውስጥ ይገባሉ። አሁን ነፍስ ይማርና የሞተ ሰው ላይ ሌላ ነገር አላነሳም። መሀል ላይ የተፈጠሩ አንዳንድ የሚታወቁ ከሌላ ከምንድን ነው ከዚህ ከሌብነት ከምናምን ጉዳዮች ጋር ቢያያዙ በርካታ ጉዳዮች እንደነበሩ ማንም የሚያውቀው ነገር ነው። ግን በሞተ ሰው ላይ እንትን ማለት ጥሩ አይደለም። ግን የሆነ ቦታ ላይ ያንን ምዕራፍ ስለመዝጋት ያ ሁኔታ እንዲያበቃ ስለማለት ነው ነገር የነበረባቸው እና ተኩስ እንዲያቆም ነበር የፈለግነው። ተኩስ ይቆማል። ለምን ጤነኛ ሰው እጅ እግርህን አስሮ ከጨረሰ በኋላ እጅን እግርህን ፈቶ እንቧቀስ የሚል እና እዚህ ጋር በጣም እነዛኛዎቹን ሄደው የፈረሙትን ሰዎች ለመወንጀል የሚያደርጉት ጥረት ካልሆነ በስተቀር ደግሞ ያነሳሉ። ሌላው ያ ስህተታቸው የትግራይ ህዝብ ዲሞክራሲያዊ መብቱን ተጠቅሞ የመረጠውን መንግስት እንዲፈርስ ተስማሙ ይላሉ። የትኛው ዲሞክራሲ? ህወሓትና ዲሞክራሲ ራሱ ይተዋወቃሉ። ራሱ መዝገበ ቃላቱ ራሱ በሚለው ህወሓትና ዲሞክራሲን በማላገጥ ረገድ ምናልባት ህወሓት ይገለጽበት ካልሆነ በስተቀር ህወሓትና ዲሞክራሲ የሚተዋወቁ ነገሮች አይደሉም። ምናልባት አንዳንዶች ከደርግ ጋር ሊያነጻጽሩ ይችላሉ። መሳሳት የሌለባቸው ደርግ የነበረበትና ቲፒኤልኤፍ የመጣበት ዘመን ልክ ቲፒኤልኤፍ እድለኛ መንግስት ነው ብለን ለመናገር የቀዝቃዛው ጦርነት ማክተምና የቲፒኤልኤፍ ወደ ኢትዮጵያ ፖለቲካ ስልጣን መምጣት እኩል ነው የገጠመ ነገር። የቀዝቃዛው ጦርነት እያከተመ የሶቪየት ህብረት እየደከመች ከመምጣቷ ጋር ተያይዞ የእዝ ኢኮኖሚ የሚባለው ኢኮኖሚ ፖሊሲ እየደከመ ራሱ የኢትዮጵያ መንግስት የነበረው የደርግ መንግስት በ1982 ዓ.ም ጀምሮ እኮ ወደ ቅይጥ ኢኮኖሚ ገብቷል። በኋላ ጎልቶ የወጡት ባለሀብቶች እነ ሼህ መሐመድ አላሙዲን እኮ የዛን ጊዜ በቅይጥ ኢኮኖሚ ጊዜ ወደ ኢትዮጵያ መመላለስ ጀምረዋል። መረጃዎች እንደሚያሳዩት አሁን ከኢትዮጵያ ውስጥ ካሉ ባለሀብቶች በግንባር ቀደምትነት ከሚጠቀሱት አንዱን አቶ ሳሙኤል ታፈሰ ምንድነው ባይሆነ ኢንተርቪው ላይ ሲናገሩ የሰማው ይመስለኛል። ቦሌ መግቢያ ላይ መስቀል አደባባይ አካባቢ ያለውን ሰንሻይን ህንፃ የቅይጥ ኢኮኖሚ ፖሊሲው ጊዜ የተጀመረ ነው እንደሰማሁት። ምናልባት ወይ ደግሞ ሌላ ህንፃ ሊሆን ይችላል በዛ መልክ። ስለዚህ ዓለም አቀፍ ሁኔታው መለወጥና እነሱ የመጡበት ነገር መቅጠል እድለኛ መንግስት ያደርጋቸው ነበር። ይህንን ማነሳው ምንድን ነው የቀዝቃዛው ጦርነት ማክተምና የሶሻሊስቱ ካምፕ መመታት ዓለም ላይ ለመቀጠል ዲሞክራሲያዊ መንግስት ወይ ደግሞ ምርጫ የሚባል ነገር ውስጥ መግባት ግዴታ ስለሆነ የደርግ መንግስት 83 ላይ ቢደርስ ኖሮ እና ከ83 በኋላ ወደ 84 85 ቢቀጥል ኖሮ ወደዛ ሂደት ውስጥ መግባቱ አማራጭ አልነበረውም። በሌላም በኩል ደግሞ የቀዝቃዛው ጦርነት ማክተም በዓለም አቀፍ ደረጃ በለጋሾች አካባቢ የነበረው ትልቅ ድጋፍ የመጣበት ሁኔታ ነው። የዘመን መለወጥ ድጋፍ ማግኘት እድለኛ መንግስት የሚያደርገው ይሄንን ነው። ከዛ በኋላ 9/11
በአሜሪካ ላይ የተካሄደ ሽብር ጥቃት ዓለምን ወደ አስደንጋጭ የሆነ እንትን ውስጥ ስላስገባው ሽብርን ከመክታት ጋር ተያይዞ አንዱ ድህነትን ማጥፋት ወይ ደግሞ ድህነትን መቀነስ ነው በሚል ከዚህ ጋር በተያያዘ እነዚህ በለጸጉ ሀገሮች ከዓመታዊ ገባቸው 0.7% ይሁን ምናምን ለታዳጊ ሀገሮች መስጠት አለባቸው የሚል ነገር ላይ ተደርሶ በዚህ መልኩም የሚሰጡ ድጋፎችና እርዳታዎች አሉ። እድለኛ መንግስት ነው ገንዘብ በሚሰጥበትና ገንዘብ በነበረበት። በአንጻሩ ደግሞ በሌላ መንገድ መሳሪያ የያዘ ኃይል እንዳይታገረው ጎራዎቹ ወደ አንድ በተቀላቀሉበት ሰዓት በብዙ መልኩ እድለኛ መንግስት ነበር። ግን ያው ስለ መንደር እያሰቡ ትልቅ ሀገር መያዝ የፈጠረባቸው እንትን መጨረሻ ላይ ሂደታ እንትናቸው በውድቀት እንዲደመደም አደረገ። ስለዚህ ተኩስ ለማቆም ምናምን የሚባለው ነገር ላይ ተኩሱ እንዴት ሊቆም ይችላል? ከዛ ባሻገር ዲሞክራሲያዊ መንግስት በዲሞክራሲ መንገድ የተመረጠ መንግስት በዲሞክራሲያዊ መንገድ የተመረጠ የሚባል ነገር የለም። አንደኛ የህገ መንግስቱ ጠበቃና ዋስትና እኛው ነን የሚል ቡድን ህገ መንግስቱን የመጀመሪያ ማክበር ግዴታው። ህገ መንግስቱ ላይ ያን ነገር የፈጠረው ነገር ምንድነው? ምርጫዋ ሰበብ ነች። ከምርጫው በፊት የነበሩ ሁኔታዎች በደንብ የሚታወቁ ነገሮች ናቸው። ህገ መንግስቱን ላይ ኢትዮጵያ ውስጥ ምርጫ ለማካሄድ የሚችለው የኢትዮጵያ ብሔራዊ ምርጫ ቦርድ ብቻ ነው። ሌላ ምርጫ ተቋም ክልሎች ምናምን ማቋቋም አይችሉም። ስለዚህ መጀመሪያው ህገ መንግስቱ ማክበር ነበረባቸው። እነሱ ግን የምርጫ ኮሚሽን አቋቋምን አሉ። ስለዚህ ህገ መንግስት ጥሰት ማለት ነው። በሁለተኛ ደረጃ ምርጫው የተራዘመው ለምንድን ነው? ኮቪድ ወረርሽኝ ነው፣ ዓለም አቀፍ ስጋት ነው። ሲራዘም ደግሞ ፓነል ተዘጋጅቶ የህግ ባለሙያዎች ህገ መንግስቱን ያረቀቁ ሰዎች ተወያይተውበት በአንድ ዓመት ተራዘመ። ምርጫ ያለ ምርጫ 27 ዓመት ሲገዛ የነበረው ቡድን አንድ ዓመት ምርጫው ጊዜ ሲራዘም እንትን ይለዋል። እድሜ ልኩን ታውሮ ኖሮ ነገ አይን ይባልሃል ሲባል ዛሬ እንዴት አድርጌ አይነት ነገር ነው። ችግሩ ግን ጉዳዩ ግን እሱ አይደለም። ጉዳዩን ለመተኮስ የሚያስችሉ መንገዶች እንዴት አድርገን ግጭት ውስጥ እንግባ ነው። ምርጫ ያደረጉ ምርጫውን እንታዘባለን በሚል የነሱ አንዳንድ ዓለም አቀፍ ሚዲያዎቹ ጋር ተያይዞ አፈናን፣ ጭቆናን ሽፋን ለመስጠት የተጠቀሙባቸው ሚዲያዎች ነበሩ። አሁን አንዳንዶቹ እንደውም መብት ተሟጋቾች ነን ብለው ዓለም አቀፍ ሚዲያዎች የሚሰሩ ይገርሙኛል። ኢትዮጵያ ውስጥ አፈና አለ ለማለት አፋቸውን ሞልቶ ሲናገሩ ይገርመኛል። አንድ የግል ቴሌቪዥን ባልነበረበት ሀገር ውስጥ በነበረበት ዘመን ስለ አፈና የቀድሞ ጠቅላይ ሚኒስትር አቶ መለስ ዜናዊ ቮይስ ኦፍ አሜሪካና ጀርመን ድምፅ ታፍኗል የሚባል ነገር እየተባለ ነው የሚል ኢንተርቪው ቀርቦላቸው ብሎ አላስተባበሉ። እስካሁን እያፈን አይደለም፣ ሙከራ እያደረግን ነው፣ እንደተሳካልን እናፈናለን አሉ። ይሄንን ሲናገሩ ቁጭ ብሎ ጋዜጣዊ መግለጫ ላይ ነበረ ሰው ዛሬ ኢትዮጵያ ውስጥ ስለ ፕሬስ አፈና ሲያወራ 100 ነው ምናምን ቴሌቪዥን ጣቢያ ባለበት ሀገር ውስጥ ማለት ነው። ዘረኝነትን የሚሰብክ ጥላቻ የሚዘራ ደግሞ ከነዘረኝነቱ ከነጥላቻው በነፃነት እሱን ይኑር የሚል ነገር ካለ የመጀመሪያዎቹ ምዕራፍ እኮ አየነው፣ ተሰቃየንበት፣ ታመንበት እኮ ዋጋ ከፈልንበት። ዘረኝነትን በየትኛውም መንገድ ማስቆም በጣም አስፈላጊ ነበር። ወደ ነጥቤ ስመለስ ያው ምርጫው የተራዘመበት ምክንያት ግልጽ ነው። ከኮቪድ ጋር የተያዘ ነገር ነው። ያን ማራዘም አንድ ዓመት ሩቅ አይደለም። መጠበቅ ምንም ችግር አልነበረበትም። የምርጫ ኮሚሽን አቋቁመናል፣ ህገወጥ። ከዛ በኋላ የተመረጠው መንግስት በጀት ይሰጠኛል። የኢትዮጵያ መንግስት የሚያውቀው በኢትዮጵያ ብሔራዊ ምርጫ ቦርድ የተመረጠውንና
የስልጣን ዘመኑ ለአንድ ዓመት የተራዘመውን የክልል መንግስታትን ለሚያውቀው። ስለዚህ ለማን ነው የሚሰጠው በጀት በየትኛው መመዘኛ ቢታይ? ከዛ በኋላ ደግሞ የትግራይ ህዝብ መብት ደግሞ ስለሆነ የተወሰኑ ሰዎች ወንጀል የፈጸሙ ወይ ደግሞ ለሌላ ዓላማቸው ነገሮችን የሚያወሳስቡ ሰዎችን ትቶ ግን ህብረተሰቡ ደግሞ መጠቀም ስላለበት እንደ ምንድነው ገንዘቡን በወረዳ ደረጃ አከፋፈላሉ አለ። አማራጭ ነበር። ከህገ ወጥ ቡድን ጋር መተባበር ነበረበት። እንደውም እኮ ቅድም ያልኩት የመጀመሪያው ላይ መንግስት ግጭት ውስጥ መግባት ቢፈልግ ይሄ ጥሩ አጋጣሚ ነበር። በቃ አቅሙም ሁኔታውም በተለያየ መንገድ የሚፈቅድ አልነበረም ያኔ። ስለዚህ ከዚህ በላይ ህገወጥ ነገር የለም። ስለዚህ የነበረ መንግስት አፍርሰዋል። የክልል መንግስት የሚያቆሙ መንግስት አፍርሰዋል። የዛን ጊዜ መንግስት ሲያፈርሱ ያኔ መግባት ነበረበት፣ ህጉም ይፈቅድለታል። ነገር ግን ያው ሁኔታዎች እነሱ ገና ሰሜን ዕዝን በእጃቸው ለማድረግ ያው በቁጥጥራቸው ስር ነው ያለው። ምንም ጥያቄ ውስጥ የሚገባ ነገር አይደለም። ሚሳኤሎች አሉ። እነዚህ ነገሮች እጃቸው ስላሉ ተማምነዋል። ስለዚህ መንግስት ጦርነት ቢፈልግ ኖሮ በዚህ አጋጣሚ መቶ ቢገባና እርምጃዎች ቢወስድ በህግም ትክክለኛ ነገር ነበር። ገና አላደረገም እና የትግራይ ህዝብ በዲሞክራሲያዊ መንገድ የመረጠውን መንግስት መምረጥ ያንን መብታችንን በማድረጋችን እንደ ወንጀል ተቆጠረ ምናምን ይላሉ። ሌላው የሚያነሱት ከአቶ ጌታቸው ጋር ተያይዞ የሚያነሱት ነገር አለ። በፕሪቶሪያው ስምምነት መሰረት የተቋቋመው ጊዜ አስተዳደር እንዲመሰረት በአብዛኛው ድምፅ በአብላጫ ድምፅ ዶክተር ደብረጽዮን ሊቀመንበር እንዲሆኑ ከተመረጠ በኋላ በፌዴራል መንግስት አልቀበልም አለ። ወጣት የተማረ ከማዕከላዊ ኮሚቴ የሆነ ሰው አምጡ ብሎ የፌዴራል መንግስቱ ያንን እንተናለን። ከዛ አቶ ጌታቸው እንትናሉ። አቶ ጌታቸው መሆን የለበት ምክንያቱም እሱ ስራ አስፈጻሚ ነው የሚል ክርክር መጣ። ሁለተኛ ወጣት አይደለም ብለንም ተከራከር ይላሉ። ከነሱ አንፃር በጣም ወጣት ነው፣ ምን ጥያቄ አለው? ወጣት የሚለው በዚህ እስከ 30 የሚለው ነገር ካልሆነ በስተቀር እነሱ ጫካ ነው ወይዘሮ ፈትወርቅ ሲገቡ አቶ ጌታቸው መወለዳቸውም ራሱ ተጠራጠራለሁ። እድሜያቸው ምን ነው የሚያሳየው? ስለዚህ በዛ መሰረት ምንድነው ወጣት የሚለውንም አያሟላም። ማዕከላዊ ኮሚቴ አይደለም፣ ከማዕከላዊ ኮሚቴ በላይ ስራ አስፈጻሚ ነው። ነገር ግን እሱ እጩነት ቀርቦ ድምፅ ሲሰጥ 18 ለ17 በሆነ ድምፅ አሸነፈ። ከዛኛ ተስፋችን ፌዴራል መንግስቱ አይቀበለውም የሚል ነበር። በኋላ እንደሰማነው የብልጽግና ስራ አስፈጻሚ ቁጭ ብሎ ስብሰባ ላይ ነበርና በሙሉ ድምፅ ተቀበሉት። ብልጽግና እንደ ፓርቲ ስራ አስፈጻሚው በዛ ጉዳይ ላይ ይመለከተዋል? አልገባኝም። ሁሉ ጊዜ የሚነገረው ከጠቅላይ ሚኒስትሩ ጋር የተያዘ ነገር ድምፅ ሰጥቶ ጌታቸው ይሁን አይሁን የሚል ብልጽግና እንደዛ አይነት እንትን ማድረግ ይችላል። የፓርቲ ጉዳይ አይደለም እኮ ይሄ የመንግስት ስራ ነው፣ የመንግስት ጉዳይ ነው። የክልል መንግስትና የፌዴራል መንግስት ጉዳይ ነው። ጠቅላይ ሚኒስትሩና ምክትል ጠቅላይ ሚኒስትሩ እንዲሁም ሌሎች የካቢኔ አባላት ጋር ሆነው ጉዳዩ ላይ ተወያይተው ወሰነው ይባል ትክክል ነው። ግን ብልጽግና ይደግፈዋል የሚል መልእክት ለማስተላለፍ ይመስለኛል እሳቸው ይሄን የሚሉት። አስገራሚ እሱ አይደለም። ፕሬዝዳንት አሁን ደግሞ እኛ አንፈልገውም ህወሓትን አይወክልም ብለን ስናወርድ ፌዴራል መንግስቱ አልተቀበለም። የኛ የህወሓትን ውክልና አብላጫ ወንበር 50+1 ነው። እኛ የምንፈልገውን ፕሬዝዳንት ለመሰየም ያለንን እንትን እንኳን ፌዴራል መንግስቱ አልቀበልም ብሎናል። አሁን እኚህ ሰው ፖለቲካውን ለማይከታተል ሰው እየተናገሩ ቢሆን ትንሽ ያደናግራል። አንደኛ ከፕሪቶሪያ ስምምነት አንጻር፣ ሁለተኛ ከራሱ ከህወሓት አንጻር። ህወሓት የሚባለው ቡድን የትኛው ነው? አቶ ጌታቸው ህወሓት ናቸው ከተወሰኑ ማዕከላዊ ኮሚቴ አባላት ጋር፣ እነርሱም ህወሓት ናቸው ከተወሰኑ አባላት ጋር።
ምናልባት ቁጥራቸው ሊጨምር ይችላል በማዕከላዊ ኮሚቴ ደረጃ። ስለዚህ የኢትዮጵያ ፌዴራል መንግስት ወይም የትኛውም አካል የሚያውቀው አንድ ህወሓት የሚባል ቡድን ነበር። ያ ቡድን ተከፍሏል። የትኛውም በተለየ ህጋዊ አይደለም። ምናልባትም የህጋዊነት ጥያቄ የሚመጣ ከሆነ ህግ አክብሮ ከፌዴራል ተቋማቱ ጋር የሚሰራ በለጠ ህጋዊ ነው። ህግ ጥሶ ምርጫ አድርጎ መሪ ቀይር ያለው ህግ ወጥ ነው። ከዛ ባሻገር የፌዴራል መንግስቱ የክልል መንግስት ሲቋቋም ፕሬዝዳንት ከህወሓት ይሁን የሚል የትኛውም ቦታ ላይ የለም። የፌዴራል መንግስቱና ህወሓት በጋራ ያቋቁማሉ ተባለ። ፌዴራል መንግስቱን ያልገባበትም እናንተ እዛው እንደራሳችሁ ጨርሱ አለ። ነገር ግን ፕሬዝዳንቱን ከወታደሮች ውስጥ ምክንያቱም የተወሰነ ድርሻ ስላላቸው አሊያም ከምሁራኑ ቡድን ውስጥ ካልፈለገም ከሌላ የትግራይ ፓርቲ ውስጥ አመጥቶ ፕሬዝዳንት ማድረግ የሚከለከለው ነገር አለ? ህወሓት እኮ የሆነ የሚል የለም ፕሬዝዳንትነት። እና ያው ዝም ብሎ ለማደናገር ለምናምን የሚደረጉ ሁኔታዎች እንደሆነ እንግዲህ መገነዘበው። ግን የማደናገር ፖለቲካ 50 ዓመት አይበቃም? 50 ዓመት እኮ ደፈናችሁ። በቃ በመዋሸት በማጭበርበር ምን በማለት ህዝብ ከህዝብ በማጋጨት በልዩነት በቅራኔ በቀውስ እስከዚህ ርቀት በተለይ 33 ዓመታት ስልጣንና ከስልጣን በኋላ ያሉት ከዚህ በኋላ የሆነ ቦታ ላይ ሰው ቆሞ ራሱን አይመረምርም? የቱ ጋር ነው የተሳሳተ ነው? አልተሳሳትኩም የሚለው ነገር ካለ በቃ ይሄ ያልተሳሳተ ቡድን ምንም መፈጸም ማድረግ የሚችል አቅም እንደሌለው ደግሞ ከተገነዘበ ትንሽ ግራ ቀኝ ማየት የሚችሉ ለሚመዝኑ ሰዎች መድረኩን ከፍቶ በሌላ በኩል ደግሞ ህወሓት የሚባለውን ስያሜ ከዚህ ከፖለቲካ ፓርቲነት ነጥሎ ቢያንስ በዛ ስም ለሞቱ ሰዎች ክብር ሲባል ከፓርቲ ውጭ አድርጎ በራስ የሚተማመን ሌላ ፓርቲ መስርቶ ትግል ውስጥ መግባት ነው። በሞቱ በመናምን በሌሎች መስዋዕትነት እየቀለዱ መቀጠል ትርጉም ያለው ነገር አይደለም። በቃ ህወሓትን የክብር ነገር ማስቀመጥ በነ ቲፒኤልኤፎች ወንጀል በመስዋዕትነት የከፈሉ ሰዎች ተግባር መርከስ የለበትም። እናንተ እንድትዘርፉ እናንተ ሌላው እንድትጨቁኑ አልሞቱም። ምንም ጥያቄ ውስጥ ቢገባ ነገር አይደለም። ስለዚህ ስሙን በዛ መልክ ማስቀመጥ ግን ስሙን ለህብረተሰብ መቀስቀሻ ስለሚጠቅም እንደዛ እያደረጉ እየቀጠሉ መሆኑን ነው የምንረዳው። ግን ለማንም የሚጠቅም ነገር አይደለም። ከዚህ ሁሉ አዙሪት በኋላ 50 ዓመት ምናምን ካሉ በኋላ ተመሳሳይ ነገር ውስጥ እንትን ማለት አይሰለችም? ዶክተር ደብረጽዮንም ወይዘሮ ፈትለወርቅም 50 ዓመት ውስጥ የነበሩ ሰው ናቸው። እዚህ በዚህ በእንትን ፖለቲካ ውስጥ 50 ዓመት በቃም እንዴ? አይሰለችም? ለህብረተሰቡ ውስጥ ስለወጣቱ ስለሚመጣው ትውልድስ መጨነቅ አይገባም እንዴ? እና ነገሮችን ከዛ አንጻር እንትን የማደናገሩ ፖለቲካ ቢቆም ጥሩ ነው በሚል ነው እንግዲህ ይህን ነገር ማነሳው። ከዚሁ ጋር በተያያዘ ደግሞ የመቀሌ ወጣቶች ከአቶ ጌታቸው ረዳ ጋር ተወያይተዋል። ቀደም ሲል እንዳልኩት ነው በተለያየ መንገድ ህብረተሰብ ውስጥ ያለው ስሜት እየታየ እየተንጸባረቀ ነው። ወጣቶቹና ምሁራን ጋር የዶክተር ደብረጽዮን ቡድን ያው በተለያየ መንገድ እንትን ብሏል። ምናየው ነው በዚህ በቪዲዮም በምንም የሚታዩ ነገሮች ናቸው። ስብሰባዎቹ ላይ ደግሞ የሚነሱትና የሚንጸባረቁት ሀሳቦች ምናልባትም የኢትዮጵያን ፖለቲካ ችግሩን ከተፈጠረበት ማለትም ቲፒኤልኤፍ ትግራይ ውስጥ ችግሩን ፈጠረ፣ ህመሙን ወደ ሌላው ኢትዮጵያ አካባቢ ያስፋፋ፣ ከዛ በኋላ መልሶ የትግራይን ህዝብ መከራና ስቃይ ውስጥ ከከተተ በኋላ መድኃኒቱ እየተቀመመ ያለው ትግራይ ውስጥ ይመስላል። የትግራይ ወጣት ትርጉም ባለው ሁኔታ ከእንዲህ አይነት አዙሪት መውጣት እንደሚፈልግ እያሳየ ነው። አቶ ጌታቸው ጋር የተገናኙት ወጣቶች አማራ ጠላት ነው፣ ኤርትራ ጠላት ነው፣ ኦሮሞ ጠላት ነው ምናምን ስትሉ ኖራችሁ አሁን ጠላት ህወሓት መሆኑን ደረስንበት ብለው አደባባይ ተናገሩ። እንግዲህ
ጸላኢናስ መን እዩ ኦሮሞ ድዩ ኣምሓራይ ድዩ ኤርትራ ድዩ መን እዩ ዓፋር ድዩ ብስሩጥ ጸላኢናስ መን እዩ ጸላኢ ህዝቢ ትግራይ ሕወሓቲ ጥራሕ እዩ ከፌደራል መንግስቱ ጋር ተያይዞ ባለው ነገር ላይ ነገሮች እየተገለጹ የመጡ ይመስላሉ። የፌደራል መንግስቱ ለምን የሰላም ስምምነት ፈረመ በሚል ነው ፋኖና ከኤርትራ አንጻር ተቃውሞ እየቀረበበት ያለው በሚል ቢያንስ ፌደራል መንግስቱ ነገሮችን እዛ አካባቢ ላይ ለመጨረስ ያለውን ፍላጎትና ቁርጠኝነት የሚገምትን ማለት መረዳት የሚችሉ ሰዎች ወጣቶች በአደባባይ በፊት እኮ ቢሰማህም አትናገርም የሚፈራ ነገር ነው እንደ ነውር ተደርጎ የሚታዩ ነገሮች አሉ። አቶ ጌታቸውን አቅም ካነሰም የፌደራል መንግስቱ ይደግፈ በሚል በአደባባይ ነው ጥሪ ያደረጉት። ይሄ የኢትዮጵያ ፖለቲካ ትርጉም ባለው ሁኔታ ለመለወጥ እየቻለ መሆኑ ደግሞ ይሄ አንዳንዴ ቲፒኤልኤፍ በህብረተሰቡ ላይ የፈጠረውን ነገር ያንን ነገር ገፎ ወጣቱ እንትን ብሎ ሰብሮ እየወጣ ነው። ያንን ነገር ሰብሮ ከወጣ ደግሞ ትልቁ ነገር ነገሮችን የሚመዝነው በተነገረው መጠን ሳይሆን ባየውና በገመገመው ልክ ይሆናል። ባየውና በገመገመው ልክ ችግር ካለ ችግሩ መፈታት አለበት። የተነገረው ተረትና በሚያየው እውነታ መካከል ያሉ ተቃርኖችን እየተገነዘበ ችግሩ የጋራ የሀገር ችግር ከሆነ በጋራ የሀገርን ችግር ለመፍታት በጋራ መታገል ነው። በተናጠል በህብረተሰብ ላይ የሚመጣ ችግር ካለ ደግሞ ያ ችግር እንዲቀረፍ ደግሞ ሌላውም ኢትዮጵያዊ በጋራ መተባበር አለበት። እንዲህ አድርጎ ችግሮችን ለመፍታት በጋራ መንቀሳቀስ ይገባል። ከዚሁ ጋር ያያይ አንድ ነጥብ ለማንሳት በተለይ በዚህ ከሶሻል ሚዲያው መስፋፋት ጋር ተያይዞ ህብረተሰብ ውስጥ የሚፈጠሩ መደናገሮች አሉ። ያው እንኳን በዚህ በኤአይ ዘመን በምስል በድምጽ ምናምን መጥቶ አይደለም የሆነ ጽሁፍ ተጽፎ እከሌ እንደዚህ ተብሎ ጻፈ ተብሎ ሲነገራቸው ያንን መልሶ ለሌላ ሰው የሚያስተጋቡ የተጻፈው መቼ ጻፈው ለምን ጻፈው ምናምን የለም። ጽሁፍ ነው የሚለው ማን እንደጻፈው ማይታወቅ ያው በእጅ ጽሁፍ አይደለም ታይፕ ምናምን በኮምፒውተር የተጻፈ ጽሁፍ ምናምን ማለት ነው። እንዲህ ያለ ምናምን ሲባል ያ ትልቅ የሚባሉ ሰዎች ሁሉ ይሄን ሲያስተጋቡ ነው የሚኖሩት። አሁን ደግሞ ከዚህ ከኤአይ ቴክኖሎጂ ጋር ተያይዞ ቢያንስ ድምጾች እያመሳሰሉ ነው። ምስሎቹ ላይ ገና ይቀራቸዋል። ምስሎችን ከሆነ ቦታ ወስዱ ነው ማለት ኢትዮጵያ ውስጥ ነው። ሌላው ጋር ጨርሰዋል ሄደዋል። ኢትዮጵያ ውስጥ ድምጾች እያመሳሰሉ ነው ተጀምረዋል። ከዚህ ቀደም አንስቼዋለሁ። ፋኖ መሬት ላይ ሲተን ሚዲያ ላይ ለማግነን በአስቴር ስም በቴዲ ስም በመስፍን ስም ምናምን በዲጂታ ጊና ስም እነሱን ይዘፉን አስመስሎ ፋኖን እያወደሱ እንትን የሚሰሩ ስራዎች ተሰሩ። ግን እዛ ምናምን ላይ ዲጂታ ጊና እንደሚዘፍን ቴዲ እንደሚዘፍን አድርጎ ምናምን የሚያምኑ ሰዎች አሉ። ድምፅ እንደዛ እየተደረገ ነው። አሁን ያንን ቀጠሉና ደግሞ ወደ ንግግር አደረጉት። ስለዚህ ከሌ የሚባል ሰው ከትራምፕ ጋር ጠቅላይ ሚኒስትሩ እንደዚህ ሲያወሩ ምናምን የሚል አንድ ሰው ልኮልኝ ያየው። ያንን ራሱ የሚያይ ሰው የመጀመሪያው ነገር ሊፕሲንክ የሚባል ነገር አለ። ድምፁና እንትኑ አብሮ አይሄድም ራሱ ምስሉ። ግን በኤአይ በሱም በደንብ ማምጣት ተችሏል። የዚህ ጋር አሁን የሚሰሩ ሰዎች ገና እሱ ጋር አልደረሱም ማለት ነው። ግን ለሰውም ግንዛቤ በተለያየ መንገድ ነገሮች ብዙ ርቀት ስለሄዱ የበለጠ መጠየቅ የበለጠ መመርመር እንዴት የት ምናምን የሚለውን ነገር ለማዳበር ምናልባት ወይ አልዝ ወርልድ የሚል ድሮ ምናልባትም በኢትዮጵያ የእንትን ጊዜ የዚህ ድርቁ ጊዜ የተዘፈነውን ዜማ ጭምር በመውሰድ የዓለም ላይ ያሉ የብዙ ሀገራት መሪዎችን በተለይ ደግሞ ታላላቆቹን የነ አሜሪካን ራሽያ ምናምን መሪዎች ሲያዘፍኗቸው የተለቀቀ ቪዲዮ አለ። እንዲህ አይነት ማዕት ነው ያለው። ግን ሰው ይሄን ሲያይ ከዚህ በኋላ በሰዎች ስም በሰዎች ድምጽ በሰዎች ምስል ምናምን ሲመጡ ነገሮችን ቆም ብሎ እንትን ቢል ለመገንዘብ ይረዳል ብዬ አምናለሁ። ለዚያ እንደው በዚሁ አጋጣሚ ይሄን በየሶሻል ሚዲያው ያየለውን ነገር ሳይ በአጋጣሚ ደግሞ ይሄኛውን ደግሞ ሌላ ጓደኛ እንደዚህ ልኮልኝ ተመልክቼ ስለነበር ቪዲዮን
ለሰው ምንም ነገር ምስልን ድምፅን ማዋሃድ የተቻለበት ደረጃ ላይ ተደርሷል። በሌላም በኩል ደግሞ ሩቅም ሳይኬድ እኮ ኢትዮጵያ ውስጥ የኢትዮጵያ አርቲፊሻል ኢንተለጀንስ በአፄ ኃይለ ሥላሴም በአፄ ምኒልክም በዛ ዙሪያ የሰራቸውን ስራዎችም አይተናል። ቢያንስ ምስሉ በደንብ የሚንቀሳቀስ ነገር እያየን ነው። ይህንን ግምት ውስጥ አስገብቶ በተለይ አሁን ሰሞኑን እንደተለቀቀው ነው ከሚባለው ጋር ተይዞ ወይ አዘወልድን እንድትመለከቱትና በዚያውም የዛሬውን የዕለተ አርብ የካቲት 28 2017 ፕሮግራማችንን እናጠናቀቃለን። ጤና ይስጥልን። There comes a time when we heed a certain call, when the world must come together as one. A day at all people dying. Oh, it's time to lend a hand to life. ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ የካቲት 28 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።